ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናቸው? የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን የአማርኛ ፊደላትን ሙሉ ይዘንላችሁ መጥተናል። እነዚህ ሙሉ ፊደላት አወቃችሁ ማለት አማርኛን በቀላሉ ማንበብና መጻፍ ትችላላችሁ። ሙሉ ይዘን መምጣታችን ብቻ ሳይሆን በቀላሉ እናንተ የእያንዳንዱን ቅርጽ የምትይዙበትን ሜትድ የምናሳያችሁ ይሆናል። ስለዚህ እስከ መጨረሻው ተከታተሉ። እንዲሁም ደግሞ ሳብስክራይብ አድርጋችሁ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ። በዛሬው ዝግጅታችን እርግጠኛ ነኝ እናንተን በቀላሉ ያስቸገሯችሁን ነገሮች መፍትሄ ታገኙበታላችሁ ብዬ አስባለሁ። እሺ፣ በአማርኛ ፊደላት የመጀመሪያው ሆሄ የሆነው ሀ ነው። እነዚህን እንደዚሁ በቀላሉ ልላችኋለሁ። እንዲሁም ደግሞ እንዴት እንደምትይዙ እያንዳንዱ በምን አይነት እያንዳንዱን ቅርጽ በቀላሉ መያዝ እንደምትችሉ ማሳያችሁ ይሆናል። እስከ መጨረሻው ተከታተሉኝ። የመጀመሪያው ፊደል ሀ ነው። ከእኔ ጋር አብራችሁ ትላላችሁ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንዲሁ በእንግሊዘኛው እንደምታዩት ኤች ኤ ሀ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሀ፣ ኤች አይ ኢ ሄ፣ ኤች ህ፣ ኤች ኦ ሆ ሲሆን እንደዚሁ ደግሞ በዚሁ ሞክሸ ሆሄ የሆነውንና የእናንተ ያስፈልጋል በቀላሉ እያንዳንዱን ትይዙበታላችሁ ብዬ ስላሰብኩ ይዤው መጥቻለሁ። እንደዚሁ ይህኛው ሀ ነው። ይህም ሀ፣ ሶስቱም ሀዎች ናቸው። በተመሳሳይ በእንግሊዘኛ ፊደላት በተመሳሳይ ወይም በእንግሊዘኛው ተመሳሳይ ሌተርን ሲጠቀሙ በአማርኛው ደግሞ የተመሳሳይ ድምፅ ያላቸው ሶስቱም የተለያየ ቅርጽ ያላቸው ናቸው። ስለዚህ እያንዳንዳቸውን በቀላሉ ሀ የሚባሉ ፊደሎቹን ሶስቱንም በቀላሉ ትይዛላችሁ። ለምሳሌ የመጀመሪያ ፊደላት ሁሎቹም ምንም ቅርጽ የሌላቸው ወይም ኖርማል ሲሆኑ፣ ሁለተኛዎቹ ደግሞ በጎናቸው ላይ አግድም መስመር ያላቸው ናቸው። ሶስተኛዎቹ ደግሞ ጫማ እንደምታዩቸው ናቸው። አምስተኛ ፊደላት ደግሞ እንደዚሁ ቀለበት ይኖራቸዋል። ስለዚህ 4፣ 6 እና 7ን ደግሞ እናንተ በአትኩሮት እየተመለከታችሁ የእያንዳንዳቸውን ቅርጽ ለመያዝ ሞክሩ። እኔ ከመጀመሪያው እስከ መጨረሻው እስኪ አንዴ ልጥራላችሁ፣ እናንተም ከኔ ጋር አብራችሁ ጥሩ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደምታዩቸው ሶስቱም ተመሳሳይ ድምፅ አላቸው። በእንግሊዘኛው ተመሳሳይ ስፔሊንግ ወይም ተመሳሳይ ሌተር ሲጠቀሙ፣ በአማርኛው ግን ቅርጻቸው የተለያየ ነው። እንደምታዩቸው ሀ ብሎ ለመጻፍ ኤች ኤ፣ ሁል ብሎ ለመጻፍ ኤች ዩ፣ ሂ ብሎ ለመጻፍ ኤች አይ፣ ሀ ብሎ ለመጻፍ ኤች ኤ፣ ሄ ብሎ ለመጻፍ ኤች አይ ኢ፣ ህ ብሎ ለመጻፍ ኤች፣ ሆ ብሎ ለመጻፍ ደግሞ ኤች ኦ ብሎ መጻፍ ነው ማለት ነው። ስለዚህ እነዚህን ሶስቶቹን ተመሳሳይ ድምፅ ያላቸው የተለያየ ቅርጽ የሀ ቤተሰቦቹን አቀረቡላችሁ። ወደ ቀጣዩ የአማርኛ ፊደል እንሄዳለን። ቀጣዩ የአማርኛ ፊደል መ ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንግዲህ እንደምታዩት መጀመሪያ እንደነገርኋችሁ የመጀመሪያው መ ቅርጽ ይሄ ሲሆን፣ ሁለተኛው ከመ ቅርጽ ላይ አግድም መስመር፣ ሶስተኛው ጫማ፣ አምስተኛው ቀለበት መሆኑን ቼክ አድርጉ። ስለዚህ የመጀመሪያውን ፊደል ይዛችሁ ሁለተኛውና ሶስተኛውን አምስተኛውን በቀላሉ መያዝ ያቻላችሁ 4፣ 6 እና 7ኛ ፊደሎቹን ደግሞ በጥንቃቄ ተመልከታችሁ በቀላሉ መያዝ ትችላላችሁ ማለት ነው። ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም አይ ኢ ሜ፣ ኤም ም፣ ኤም ኦ ሞ ተብሎ ይነበባል ማለት ነው። ስለዚህ በእንግሊዘኛው እናንተ ምናልባትም ቴክስት ለመጻፍ እነዚህን የእንግሊዘኛ ሌተሮች ተጠቅማችሁ ቴክስት መጻጻፍ ትችላላችሁ። ቀጣዩ ፊደል ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። አር ኢ ረ፣ አር ዩ ሩ፣ አር አይ ሪ፣ አር ኤ ራ፣ አር አይ ኢ ሬ፣ አር ር፣ አር ኦ ሮ ሲሆን
እንዲሁም ደግሞ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ኤፍ ኢ ፈ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ ፍ፣ ኤፍ ኦ ፎ ነው። እነዚህ ሁለት ፊደሎች ረ እና ፈ በተመሳሳይ ቅርጽ ነው የተቀረጹት። ከረ ላይ እንደዚህም እንደምታዩት ቨርቲካል ነገር ነው የተጨመረባት። ስለዚህ ረም ብትይዙ ከዚህ ላይ ቨርቲካል እየጨመራችሁ ሩ፣ እዚህ ላይ ቨርቲካል ሪ ወይም ፊ ይሆናል። እዚህ ላይ ቨርቲካል ፌ። ስለዚህ በተመሳሳይ ፎ ለምሳሌ እዩት። ከዚህ ቀለበት እዚህ ር ይኸው እዚህ ጋር ባይኖረው ር ነበረ። ፌ ቀለበት ይኸው ራ ያው የፋና የራ ነው ልዩነቱ። እንደዚህ እያደረጋችሁ ተመልከቱት። በቀላሉ መያዝ ትችላላችሁ። እስከ መጨረሻው ተከታተሉ። ቀጣዩ ፊደል ሰ። ሰም እንደዚሁ ሁለት የሰ ቤተሰቦች አሉ። በድምፅ ተመሳሳይ ግን በቅርጽ የተለያዩ። እነዚህንም እንደዚሁ በአንድ ላይ ይሄው ይዤላችሁ መጥቻለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደምታዩት ኤስኢ ሰ፣ ኤስዩ ሱ፣ ኤስአይ ሲ፣ ኤስኤ ሳ፣ ኤስአይ ሴ፣ ኤስ ስ፣ ኤስኦ ሶ ሲሆን እንደምታዩት ይሄኛውም የተለየ ቅርጽ ያለው ግን ሰ ተብሎ ድምፁ ተመሳሳይ የሆነ ሰ ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ይኸው። ስለዚህ ከዚህኛው ጋር ተመሳሳይ ድምፅ ነው የሚያወጣው። በእንግሊዝኛ ሲጻፍ ደግሞ ተመሳሳይ ስፔሊንጎቹን ተጠቀመ። ተመሳሳይ ምክንያቱም ተመሳሳይ ድምፅ ስላለው ኤስኢ ሰ፣ ኤስዩ ሱ፣ ኤስአይ ሲ፣ ኤስኤ ሳ፣ ኤስአይ ሴ፣ ኤስ ኤስኦ ሶ። ቀጣዩ ፊደል ደግሞ ለ ነው። እንደምታዩት ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እንዲሁ በእንግሊዝኛው ሲጻፍ ኤልኢ ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል አይ ኢ ሌ፣ ኤል ል፣ ኤል ኦ ሎ ነው። እንግዲህ እነዚህን እያንዳንዳቸውን እንደምታዩቸው መጀመሪያ ላይ እንደ ሂንት እንደነገርኳችሁ የመጀመሪያዎቹ ኖርማል ናቸው፣ ምንም ቅጽል የላቸውም። ሁለተኛዎቹ ከጎናቸው ላይ ቅጥላቸው ሲኖር የው ሱ ኡ የሚል ድምፅ አላቸው። ወይም ከሰላይ ሱ ሱ ሉ ይኸው። ሶስተኛዎቹ ላይ ደግሞ ጫማ ወይም ጀለፍ ያለ ነገር የተንሻፈፈ ነገር አላቸው። ስለዚህ ሲ ሲ ሊ እንደምታዩት ነው። አራተኛ ፊደል ላይ አብዛኛውን ጊዜ በቀኝ በኩል ያለው እግራቸው ያጥራል እንዳልኳችሁ። ይኸው ሳ አንድ እግሩ ያጠረ ነው። ላ አንድ እግሩ ያጠረ ነው። አምስተኛ ፊደሎች ሁሎችም ቀለበት አላቸው እንዳልኳችሁ። ይኸው ሁሎችም ሴ ሴ ሌ። ስድስተኛ ፊደሎቹ ላይ ደግሞ የራሳችሁን ትኩረት አድርጋችሁ ቅርጻቸውን ለመያዝ ሞክሩ። ይኸው የተለያዩ ናቸው። ስድስተኛ ፊደሎች በቀኝ በኩል ብዙ ጊዜ በቀኝ በኩል እግራቸው ያጥራል እንዳልኋቸው። ይኸው በዚህ በኩል አጥሯል። እነዚህኞቹ በግራ እነዚህኞቹ በቀኝ፣ በተቃራኒ ሳይድ አንዳንድ እግራቸው አጠረ። ወደ ቀጣዩ ፊደል እንቀጥላለን። ቀጣዩ ፊደል ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ። ይህ ደግሞ በእንግሊዘኛው ኤስ ኤች ኢ ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች አይ ኢ ሼ፣ ኤስ ኤች ሽ፣ ኤስ ኤች ኦ ሾ ተብሎ ይነበባል። ቀጣዩ ፊደል በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እንደምታዩት ይህን የመሰለ ቅርጽ አለው የበ። ቀጣዩ ፊደል ደግሞ ዛሬ ይዤላችሁ የመጣው ይሄው ተ ነው። መጀመሪያ በእንግሊዝኛ የተጻፈውን እስኪ ላንብብላችሁ። ቢኢ ወይም ቢና ኢ፣ በ፣ ቢና ዩ ቡ፣ ቢአይ ቢ፣ ቢኤ ባ፣ ቢአይ ኢ ቤ፣ ቢ ብ፣ ቢኦ ቦ ተብሎ ይነበባል ማለት ነው። ቀጣዩ ፊደል ተ። ያው ይህ መስቀል ነገር ወይም አንድ ቋሚና አንድ አግዳሚ መስመር ሆነው የተመሰረተ ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እንደምታዩት ይህን የመሰለ ቅርጽ አለው። በእንግሊዝኛው ደግሞ ቲኢ ተ፣ ቲዩ ቱ፣ ቲአይ ቲ፣ ቲኤ ታ፣ ቲአይኢ ቴ፣
ቲት ቲኦ ቶ ተብሎ ይነበባል። እንደነገርኳችሁ የመጀመሪያውን ሂንት እናንተ አሁን ሁሎችን ፊደሎች ለመያዝ ተጠቀሙበት። ምንም ቅጥል የሌላቸው ሸ በተ ተመልከቷቸው። እነዚህን ሹ ያው በጎኑ ቅጽል ያለው ሹ ቡ ቱ ሁሉም በጎኑ ቅጥል አለው። ሺ ቢ ቲ ከእግራቸው ጫማ ወይም ጀለፍ ጀለፍ ያለ ሸፋፋ ነገር። እንደነገርኳችሁ አራተኛ ፊደሎች ብዙውን ጊዜ በግራ ሳይድ በኩል እግራቸው ያጥራል እንዳልኳችሁ። ይኸው ሻ ባ ይችኛዋ የራሷን ወደዚህ ጀለፍ ያለች ናት። ይህ የራሳችሁን ትኩረት ተጠቅማችሁ ቅርጹን ለመያዝ ሞክሩ። አምስተኛ ፊደሎች ሁሎችም ቀለበት አላቸው እንዳልኋችሁ። ሼ ቤ ቴ ይኸው የሁሎችም ቀለበት አላቸው። እንዲሁ ሺ ብ ት የራሳችሁን ትኩረት ተጠቅማችሁ ቅርጹን ያዙ። ስድስተኛ ፊደሎች በቀኝ በኩል እግራቸው ያጥራል እንዳልኋችሁ። ሾ ቦ ቶ ደግሞ የራሷን ይኸው ይህ ቅርጽ አላት። በትኩረት ተመልከቱና ቅርጹን ያዙ። ወደ ቀጣዩ ፊደል እንሄዳለን። ቀጣዩ ፊደል ቸ ቹ ቺ ቻ ቼ ች ቾ እንደምታዩት ነው። በእንግሊዘኛው ደግሞ ሲኤችኢ ቸ፣ ሲኤችዩ ቹ፣ ሲኤችአይ ቺ፣ ሲኤችኤ ቻ፣ ሲኤችአይኢ ቼ፣ ሲኤች ች፣ ሲኤችኦ ቾ ሲሆን ቀጣዩ ፊደል ደግሞ ነ ነው። ነ ኑ ኒ ና ኔ ን ኖ። በእንግሊዘኛው ደግሞ ሲጻፍ ኤንኢ ነ፣ ኤንዩ ኑ፣ ኤንአይ ኒ፣ ኤንኤ ና፣ ኤንአይኢ ኔ፣ ኤንን ኤንኦ ኖ። ቀጣዩ ፊደል ኘ ኙ ኚ ኛ ኘ ኝ ኞ። በእንግሊዘኛው ደግሞ ሲጻፍ ጂኤንኢ ኘ፣ ጂኤንዩ ኙ፣ ጂኤንአይ ኚ፣ ጂኤንኤ ኛ፣ ጂኤንአይኢ ኘ፣ ጂኤን ኚ፣ ጂኤንኦ ኞ ይሆናል። ከዚህ ላይም የመጀመሪያውን ሂንት ተጠቀሙ። ግን በነገራችን ላይ ነ እና ኘ በተመሳሳይ ቅርጽ ነው የተቀረጹት። ከነ ላይ ከአናቷ ላይ አንድ ሆሪዞንታል መስመር ወይም አግዳሚ መስመር ነው የተጨመረባት። ይሄው ነ ከዚህ ላይ አንድ ሆሪዞንታል ነምበር ወይም ሆሪዞንታል መስመር ቢኖራት ኑሮ ኘ ነበረች ማለት ነው። ስለዚህ ይህንን በትኩረት ነን ይዛችሁ ኘን ለመያዝ በቀላሉ ትጠቀሙበታላችሁ ማለት ነው። እዚህ ላይ ሆሪዞንታል መስመር ቢደረግባት ይቺ ኙ ትሆን ነበር፣ ግን ስለሌላት ኑ ናት። ኒም እንደዚሁ ሆሪዞንታል ቢኖራት ኒ ነበር ምትሆን፣ ግን ስለሌላት ኒ ናት። እኛም እንደዚሁ ሆሪዞንታል መስመር እንደዚሁ አግድም መስመር ላይ ነው ልዩነታቸው። ስለዚህ ካናታቸው ላይ አግድም መስመር ግን በተመሳሳይ ቅርጽ ነው የተቀረጹት። ዋናውን ጄኔራል እና ይጠቅማችኋል ብዬ የነገርኳቸውን ነገር አሁንም ልድገምላችሁ። ቸ ነ ኘ ምንም ቅጥል የሌላቸውም ወይም ኖርማል ቅርጻቸው እንደዚህ ነው። ስለዚህ የመጀመሪያ ፊደሎች ቅጥል አልባ ወይም ኖርማል ናቸው። ቹ ከጎናቸው ላይ ቅጥል ቹ፣ ኑ፣ ኙ እዩዋቸው። ሁሎቹንም ከጎናቸው ላይ ቅጥል። ኚ ከእግራቸው ላይ ሶስተኛ ፊደሎች ከእግራቸው ላይ ጫማ ነገር ወይም የተንሻፈፈ አላቸው ብያችኋለሁ። እዩዋቸው። ቺ፣ ኒ፣ ኚ። አራተኛ ፊደላትን የራሳችሁን ትኩረት ተጠቅማችሁ ለመያዝ ሞክሩ ብያችኋለሁ። ይኸው ይለያያሉ ሁሎቹም። ቻ፣ ና፣ ኛ። አምስተኛ ፊደሎች ሁሎቹም ቀለበት አላቸው ብያችኋለሁ። እዩዋቸው። ቼ፣ ኔ፣ ኜ። ስድስተኛ ፊደሎቹም የራሳቸውን ትኩረት ትይዛላችሁ። ች፣ ን፣ ኝ። ሰባተኛ ፊደሎቹም እንደዚሁ በራሳችሁ ትኩረት ተመልከቷቸው። እንደምታዩቸው ከአናታቸው ላይ ቀለበት ነገር አለው። ቾ፣ ኖ፣ ኞ። ቋሚ ስላልሆነ ይሄ በራሱ እንትን ስለሚሄድ ስለዚህ አራተኛ ስድስተኛ እና ሰባተኞቹን በትኩረት እየተከታተሉ ሌሎቹን በዚሁ ሜትድ መያዝ እና በቀላሉ ማየት ትችላላችሁ። አሁን ቀጣዩ ፊደል አ ነው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እንዲሁ በእንግሊዘኛ አ፣ ኤ፣ አ፣ ዩ፣ ኡ፣ አይ፣ ኢ፣ ኤ፣ አ፣ አይ፣ ኢ፣ ኤ፣ ኢ፣ እ፣ ኦ፣ ኦ። ስለዚህ በአማርኛ ፊደል አናባቢ ሆኖ የሚያገለግለው አ የሚባለው ነው። እነዚህ ሰባት ፊደሎቹ ናቸው። በአማርኛ ፊደል ለምሳሌ
ብዙ ጊዜ ወይም ይሄ ቫውል እንደሚባለው በእንግሊዘኛው፣ እነዚህ ደግሞ አናባቢዎች ናቸው ማለት ነው በአማርኛ ፊደል። እነዚህ ተውጠው ነው እነዚህ ሌሎቹ ተነባቢ የሚሆኑት። ሌሎቹ ተነባቢ ናቸው። የአ ቤተሰቦች በአማርኛ ፊደል አናባቢ ፊደል የሆነው ማን ነው ብትባሉ ምናልባትም አ ነው ብላችሁ መናገር ትችላላችሁ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እንደምታዩት ኤ አ ዩ ኡ አይ ኢ ኤ አ አይ ኢ ኤ ኢ እ ኦ ኦ ነው። ቀጣይ ፊደል ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። ኬኢ ከ፣ ኬዩ ኩ፣ ኬአይ ኪ፣ ኬኤ ካ፣ ኬአይኢ ኬ፣ ኬክ፣ ኬኦ ኮ። እንግዲህ አሁን ሁለት ተመሳሳይ ድምፅ ያላቸው የአ ቤተሰቦቹን አምጥቼላችኋለሁ፣ ግን በቅርጻቸው የተለያዩ ናቸው። እነዚህን ሁለት አዎች ወይም ሞክሸ ሆሄያቶች የአ ቤተሰብ የሀ የሰ በእያንዳንዳቸው ተመሳሳይ ቦታ እያስቀመጥኩ አሳይቻችኋለሁ። እነዚህን ወደኋላም እየተመለሳችሁ ማየት ትችላላችሁ። ደጋግማችሁ እዩት። አሁን ጄኔራሊ እና በኖርማል በቀላሉ ትይዙበታላችሁ ብዬ የነገርኳችሁን ላሳያችሁ። አ ይኸው ሁሉም ቅጽ አልባ ወይም ቅጽል አልባ ወይም ከቅጽል ነፃ የራሳቸውን ስትራክቸር የያዙ። ይቺ ዜሮ የመሰለች ይቺ አ እንደምታዩት ናት። ከህ ቤተሰብ ነው። ስለዚህ እነዚህን ያዙ። ከመጀመሪያ ፊደሉ ላይ አግድም መስመር ሁለተኛ ይጨመርባቸዋል። ሁለተኛ ፊደሎች ብያቸዋለሁ። የሁለተኛ ቤተሰብ ላይ እዩት። ሁ፣ ኡ፣ ኡ፣ ኩ። ሶስተኛ ላይ ጫማ ወይም ሸፋፋ ነገር ኢ፣ ኢ፣ ኪ። አራተኛ አ ወይም በራሳችሁ ቅርጽ ለመያዝ ሞክሩ። ግን በአብዛኛውን ጊዜ በግራ በኩል እግራቸው ያጥራል እንዳልኋችሁ። አ ይኸው በግራ በኩል እግሩ አጥሯል። ካ አምስተኛ ሁሎቹም ቀለበት አላቸው እንዳልኋችሁ። ኤ፣ ኬ። ስድስተኛዎች የራሳችሁን ቴክኒክ ተጠቀሙ እና በአትኩሮት ተመልክታችሁ እየጻፋችሁ ተለማመዷቸው እንዳልኋችሁ። ይችን ትመስላለች። ክ። ስድስተኛ በቀኝ በኩል እግራቸው ያጥራል እንዳልኋችሁ። ይህኛው በግራ በኩል ይህኛው በቀኝ በኩል በተቃራኒ ሳይድ። አ፣ ኦ፣ ኦ፣ ኮ በዚህ በኩል። ስለዚህ በተቃራኒ በኩል ነው። የራሳችሁን ቴክኒክ እየተጠቀማችሁ ስለዚህ አራተኛ፣ ስድስተኛ እና ሰባተኛ ፊደሎችን በራሳችሁ ትኩረት፣ አንደኛ፣ ሁለተኛ፣ ሶስተኛ እና አምስተኛ ፊደሎቹን ደግሞ በዚህ በአጭር ቴክኒክ ኖርማል፣ በጎን በኩል ቅጽል፣ እግራቸው ሸፋፋ ወይ ጫማ ነገር፣ ቀለበት። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ፣ አምስተኛም በዚህ መንገድ፣ አራት፣ ስድስት እና ሰባትን ደግሞ በትኩረት እየተመለከታችሁ ስድስተኛ ላይ በግራ በኩል አራተኛ ላይ በግራ በኩል፣ ስድስተኛ ላይ የራሳችሁን ትኩረት፣ ሰባተኛ ላይ በቀኝ በኩል እግራቸው ያጥራል። እሺ ወደ ቀጣዩ ፊደል። ቀጣዩ ፊደል ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እንደምታዩት ይሄ ነው ቅርጹ ሀ። ስለዚህ በእንግሊዘኛው ላይ ይሄ የተወሰነ ረዘም ያለ ድምፅ ስለኖረው ኤች ኢ ኢ ሀ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች አይ ኢ ሂ፣ ኤች ህ፣ ኤች ኦ ሆ። በነገራችን ላይ የህ ቤተሰብ የመጀመሪያዋ ፊደል ናት ከሀ ቤተሰብ የምትለየው። የተለዩት ሌሎቹ ስድስቱ ቅርጾች ተመሳሳይ ድምፅ ከሀ ቤተሰቡ ጋር አለ። ለምሳሌ ይሄ ሀ ቢሆን ኑሮ ሁ ሂ ብለን እንቀጥል ነበር። ይቺ ሀ ናት። ሀ ብለን የመጀመሪያውን እንጠራና የተቀሩትን ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ብለን እንጽፋለን። በእነዚህም እንዳትደናገሩ ስለፈለግኩ ነው። ቀጣዩ ፊደል ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። በእንግሊዘኛው ደብሊው ኢ ወ፣ ደብሊው ዩ ው፣ ደብሊው አይ ዊ፣ ደብሊው ኤ ዋ፣ ደብሊው አይ ኢ ዌ፣ ደብሊው ው፣ ደብሊው ኦ ወ። ቀጣዩ ፊደል ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዜድ ኢ ዘ፣ ዜድ ዩ ዙ፣ ዜድ አይ ዚ፣ ዜድ ኤ ዛ፣ ዜድ አይ ኢ ዜ፣ ዜድ ዝ፣ ዜድ ኦ ዞ።
አሁን እንደዚሁ እነዚህንም እንያቸው። ሀ ወ ዘ ምንም ቅርጽ የሌላቸው ኖርማል ወይም የመጀመሪያ ፊደሎች እንደዚህ ናቸው። ሁለተኛ ፊደሎቹ ደግሞ በጎን በጎን ናቸው። ሆሪዞንታል ወይም አግዳሚ መስመር አላቸው። ሁ ው ዙ እንደምታዩቸው ሁሎችም አግዳሚ መስመር ወይም ቅጽል አላቸው። ሶስተኛ ፊደሎች ሂ ዊ ዚ ከእግራቸው ላይ ጫማ ወይም ጀለፍ ሸፋፋ ነገር አላቸው። አራተኛ ፊደሎች በአብዛኛው በግራ በኩል እግራቸው ያጥራል። ሀ ዋ ዛ እንግዲህ የራሳችሁን ሜትድ የምትጠቀሙበት ምክንያት፣ ለምሳሌ ዋ በግራ በኩል እግሯ አላጠረም፣ የራሷን ቅርጽ ነው የያዛቸው። ስለዚህ አራተኛ ፊደል 6 እና 7 የራሳቸውን ቴክኒክ ተጠቀሙ ያልኋቸው ለዚያ ነው። አምስተኛ ፊደሎች ቀለበት የሁሎችም ኖርማል ነው። ስለዚህ ቀለበት ከእግራቸው ላይ ሄ ዌ ዜ። ስድስተኛ የራሳችሁን ትኩረት መጠቀም ህ ው ዝ በትኩረት እየጻፋችሁ ተለማመዷቸው። ሰባተኛ ፊደሎች በአብዛኛው በቀኝ በኩል እግራቸው ያጥራል ያሉ ብያችኋለሁ፣ ግን የራሳችሁን ትኩረት መጨመር አለበት፣ ምክንያቱም ኤክሴፕሽናሎች ስላሉ። ሆ ወ ዞ እንደምታዩት በቀኝ በኩል እግራቸው ያጠረ ነው። ሆ እና ዞ ወ የራሷን ኤክሴፕሽናል ተጠቅማለች። ወደ ቀጣዩ ፊደል ቤተሰብ እንሄድ። ቀጣዩ ፊደል ዠ ዡ ዢ ዣ ዤ ዥ ዦ። ዜድ ኤች ኢ ዠ ዜድ ኤች ዩ ዡ ዜድ ኤች አይ ዢ ዜድ ኤች ኤ ዣ ዜድ ኤች አይ ኢ ዤ ዜድ ኤች ዥ ዜድ ኤች ኦ ዦ ተብሎ በእንግሊዝኛው ማንበብ ይቻላል። ቀጣዩ ፊደል የ ዩ ይ ያ የ ይ ዮ። ዋይ ኢ የ ዋይ ዩ ዩ ዋይ አይ ይ ዋይ ኤ ያ ዋይ አይ ኢ የ ዋይ ይ ዋይ ዮ። ዋይ ኦ መሆን አለበት ዮ። እሺ ቀጣይ ፊደል ደ ዱ ዲ ዳ ዴ ድ ዶ። ዲኢ ደ ዲዩ ዱ ዲአይ ዲ ዲኤ ዳ ዲአይ ኢ ዴ ዲ ድ ዲኦ ዶ። በነገራችን ላይ እቺ በስተት ነው። ዮ ዋይ ኦ ናት። ዮ ለማለት ዋይ ኦ። እሺ አሁን ኖርማል እና እናንተ በቀላሉ ትይዙበታላችሁ ብዬ የነገርኳቸውን ቴክኒክ እንጠቀም። ዠ የ ደ ምንም ቅጽል የሌለው ወይም ኖርማሉ እዩት በትኩረት። ሁለተኛው ላይ ሆሪዞንታል ወይም አግዳሚ መስመር ይኖረዋል። ዡ ዩ ዱ ከኖርማሉ ላይ አግድም መስመር ሁሎችም ተጨምሮባቸዋል። ከኖርማሉ ላይ ጫማ ወይም ሸፋፋ ነገር ዢ ይ ዲ እንደምታዩት ነው። አራተኛ ፊደሎቹ በግራ በኩል እግራቸው ያጥራል እንዳልኋቸው፣ ግን የራሳችሁንም ቴክኒክ መጨመር አለበት ብያችኋለሁ። ይኸው በግራ በኩል ዣ እግሯ አጥሯል። ያ የራሳችሁን ቴክኒክ መጠቀም አለባችሁ። ይኸው እንደዚህ የተሻፈፈች ናት። ዳ ደግሞ በግራ በኩል እግሯ ያጠረ ነው። አምስተኛ ፊደሎች ሁሎቹም ቀለበት አላቸው ብያችኋለሁ። ዤ የ ዴ ሁሎቹም ቀለበት አላቸው። ስድስተኛ ፊደሎች የራሳችሁን ቴክኒክ ተጠቅማችሁ እየጻፋችሁ ተለማመዷቸው። ዥ ይ ድ እነዚህን ይመስላሉ። ሰባተኛ ፊደሎች አብዛኛውን ጊዜ በቀኝ በኩል እግራቸው ያጥራል። ዦ ዮ ዶ እነዚህን ይመስላሉ። አሁን ወደ ቀጣይ የፊደል ቤተሰብ እንሄዳለን። ቀጣዩ የፊደል ቤተሰብ እንደምታዩት ይሄ ነው። እነዚህንም እንደዚሁ ተከታተሉ። ጀ ጁ ጂ ጃ ጄ ጅ ጆ። ጂኢ ጀ ጂዩ ጁ ጂአይ ጂ ጂኤ ጃ ጂአይኢ ጅ ጀ ጂ ጂኦ ጆ ተብሎ በእንግሊዝኛው ይጻፋል። ቀጣዩ ፊደል ገ ጉ ጊ ጋ ጌ ግ ጎ። በእንግሊዝኛው ሲጻፍ ጂኢ ገ ጂዩ ጉ ጂአይ ጊ ጂኤ ጋ ጂአይኢ ጌ ጂ ግ ጂኦ ጎ። ቀጣዩ ፊደል ጠ ጡ ጢ ጣ ጤ ጥ
ጦ። ቲኢ ጠ ቲዩ ጡ ቲአይ ጢ ቲኤ ጣ ቲአይኢ ጤ ቲጥ ቲኦ ጦ ተብሎ ይጻፋል። እንደዚሁም ደግሞ እናንተ ትይዙበታላችሁ ብዬ የነገርኳችሁ ሜትድ አሁንም ልንገራችሁ። ጀ ገ ጠ ወይም ኖርማል እና የመጀመሪያ ፊደሎቹ ከመጀመሪያ ፊደሎች ላይ በመቀጠል የተመሰረቱት ሁለተኛ ፊደሎች ጁ ጉ ጡ አግድም መስመር ወይም ሆሪዞንታል መስመር በጎን በጎናቸው የተቀጠለ። ሶስተኛ ፊደሎች ጂ ጊ ጢ በእግርግራቸው ላይ ጀለፍ ጀለፍ ያለ ሸፋፋ ነገር ወይም ጫማ ነገር። አራተኛ ፊደሎች የራሳቸውን ቴክኒክ እና በግራ በኩል እግራቸው ያጥራል። ጃ የእግሩ አጥሯል። ጋ የራሱን ኤክሴፕሽናል መንገድ ስለተጠቀመ እየውዩት። ጣ በዚህ በኩል ይሄው አጥሯል። አምስተኛ ፊደሎች ሁሎችም ቀለበት አላቸው ብዬ እንደነገርኳችሁ ይሄው እንደምታዩት ጄ ጌ ጤ ሁሎችም ከግርግራቸው ላይ ቀለበት አላቸው። ስድስተኛ ፊደሎች የራሳችሁን ቴክኒክ ወይም የራሳችሁን ትኩረት ተጠቅማችሁ እየጻፋችሁ ተለማመዱ። ጅ ግ ጥ እነዚህን ይመስላሉ። ሰባተኛ ፊደሎች አብዛኛውን ጊዜ በቀኝ በኩል እግራቸው ያጥረዋል ብያችኋለሁ እና የራሳችሁን ትኩረት መጨመር አለበት። ምክንያቱም ኤክሴፕሽናል ኬዞች ወይም በየራሳቸው መንገድ ስለሚቀያየሩ። ጆ ጎ ጦ ይኸው ጎ የራሷ በዚህ መንገድ ወይም እግሯ ያጠረ ወይም ሌላ ነገር ሳትሆን በራሷ መንገድ የተጻፈች ናት። ሌሎቹ ደግሞ ጆ እና ጦ ይኸው በቀኝ በኩል እግራቸው ያጠረ ነው። ወደ ቀጣዩ ፊደል እንሂድ። ቀጣዩ ፊደል ጨ ጩ ጪ ጫ ጬ ጭ ጮ። ሲኤችኢ ጨ ሲኤችዩ ጩ ሲኤችአይ ጭ ሲኤችኤ ጫ ሲኤችአይኢ ጨ ሲኤች ጭ ሲኤችኦ ጮ ብላችሁ መጻፍ ትችላላችሁ በእንግሊዘኛ ፊደላት። ቀጣዩ ፊደል ጰ ጱ ጲ ጳ ጴ ጵ ጶ። ጲኢ ጰ ጲዩ ጱ ጲአይ ጲ ጲኤ ጳ ጲአይኢ ጴ ጲ ፒ ጵ ፒኦ ጶ። እስኪ እንደገና ልድገምላችሁ። ፒኢ ጰ ፒዩ ፑ ፒአይ ጲ ፒኤ ጳ ፒአይኢ ጴ ፒ ጵ ፒኦ ጶ ተብሎ በእንግሊዝኛ ሊጻፍ ይችላል። ቀጣዩ ፊደል ቀ ቁ ቂ ቃ ቄ ቅ ቆ። ኬኢ ቀ ኬዩ ቁ ኬአይ ቂ ኬኤ ቃ ኬአይኢ ቄ ኬ ቅ ኬኦ ቆ ተብሎ በእንግሊዘኛው እየጻፋችሁ በዚህ መንገድ በእንግሊዘኛው መጻፍ ትችላላችሁ። እንዲሁ ደግሞ ኖርማል እና እንደዚሁ እናንተ ለመያዝ ይቀላችኋል ብዬ ያሰብኩትን ቴክኒክ እያሳየኋቸውን እዚሁም ላይ እንየው። ጨ ጰ ቀ የመጀመሪያ ፊደላት ቅጽል አልባ ወይም ኖርማሎች። ከመጀመሪያዎቹ ፊደሎች ላይ የተቀጠሉትን ደግሞ እንያቸው። ሁለተኛ ፊደሎች ጩ ፑ ቁ በጎን በጎን አግድም ወይም ሆሪዞንታል መስመር የተጨመረባቸው። ጪ ጲ ቂ በእግራቸው ላይ ሸፋፋ ወይም ጫማ ጫማ ነገር የሁላቸውም አላቸው። ጫ ጳ ቃ አራተኛ ፊደሎች በግራ በኩል እግራቸው ያጥራል እንዳልኋችሁ እና የራሳቸውን ቴክኒክ በተጠቀሙ እንዳልኋችሁ ይኸው በግራ በኩል እግሯ አጠር አጠር ያሉ ናቸው ሁለቶቹ። ይህ የራሳቸውን ቴክኒክ ይኸው ኤክሴፕሽናል ኬዝ። አምስተኛ ፊደሎች ሁሎቹም ቀለበት አላቸው እንዳልኋችሁ ከእግራቸው ላይ ይኸው ጨ ጴ ቄ። ስድስተኛ ፊደል የራሳችሁን ቴክኒክ ተጠቅማችሁ እየጻፋችሁ ተለማመዱ፣ ምክንያቱም ሁሎቹም የተለያዩ ናቸው። ጭ ጵ ቅ። ሰባተኛ ፊደሎች አብዛኛውን ጊዜ በቀኝ በኩል እግራቸው ያጥራል። ጮ ጶ ቆ። ይኸው ጮ እና ጶ በቀኝ በኩል እግራቸው ሲያጥር፣ ቆ የራሷን መንገድ ተጠቅማለች ወይም በራሷ ኤክሴፕሽናል ኬዝ ተጠቅማለች። ወደ ቀጣዩ ፊደል እንሂድ። ቀጣዩ ፊደል ጸ ጹ ጺ ጻ ጼ ጽ ጾ። ይሄው እንደምታዩት ቲኤስኢ ጸ ቲኤስዩ ጹ ቲኤስአይ ጺ ቲኤስኤ ጻ ቲኤስአይኢ ጼ ቲኤስ ጽ ቲኤስኦ ጾ። እንዲሁም ደግሞ የሌላው ሞክሸ ፊደል ወይም ተመሳሳይ ድምፅ ያለው ከጸ ጋር ይሄው ጸ ሌላ ጸ ነው። ሁለት ጸዎች በቅርጽ የተለያዩ
በድምፅ ተመሳሳዮቹን በአንድ ላይ አምጥቼላችኋለሁ። ስለዚህ በቀላሉ እንድትይዙት ይረዳችኋል ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። ቲኤስኢ ጸ፣ ቲኤስዩ ጹ፣ ቲኤስአይ ጺ፣ ቲኤስኤ ጻ፣ ቲኤስአይኢ ጼ፣ ቲኤስ ጽ፣ ቲኤስኦ ጾ። ቀጣዩ ፊደል ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ። ፒኢ ፐ፣ ፒዩ ፑ፣ ፒአይ ፒ፣ ፒኤ ፓ፣ ፒአይኢ ፒ፣ ፒአይኢ ፔ፣ ፒፕ፣ ፒኦ ፖ። እነዚሁንም እንደዚሁ እንያቸው። የመጀመሪያ ፊደሎች ቅርጽ የሌላቸው ወይም ኖርማሎች ማለት ቅጽል የሌላቸው ወይም ኖርማሎች ጸ፣ ጸ፣ ፐ። ሁለት ጸዎች በተለያየ ቅርጽ በተመሳሳይ ድምፅ እነዚህን ያዙ። ጹ፣ ጹ፣ ፑ በጎን በጎናቸው አግድም ወይም ሆሪዞንታል መስመር። ጺ፣ ጺ፣ ፒ ከእግራቸው ላይ ሸፈፍ ሸፈፍ ያለ ወይም ጫማ ነገር። ጻ፣ ጻ፣ ፓ አብዛኛውን ጊዜ እግራቸው ያጥራል እንዳልኋችሁ በግራ በኩል ይኸው ጻ አጥሯል። ሌሎቹ ግን የራሳቸውን ኤክሴፕሽናል ኬስ ስለተጠቀሙ በትኩረት እዩዋቸው። አምስተኛ ፊደሎች ሁሎቹም ቀለበት አላቸው እንዳልኋቸው ይኸው ጼ፣ ጼ፣ ፔ። ስድስተኛ ፊደሎች የራሳቸውን ቴክኒክ ተጠቀሙ። ጽ፣ ጽ፣ ፕ። ሰባተኛ ፊደሎችም ከራሳቸው ቴክኒክ ጋር በቀኝ በኩል እግራቸው ያጥራል እንዳልኋችሁ ጾ፣ ይኸው እግሩ አጥሯል። ጾ፣ ፖ። አሁን ወደ ቀጣዩ ፊደል ስንሄድ በቀጣዩ ፊደል ውስብስብ ፊደላትን ጨምሬን ያቀረብኩላችሁ። እነዚህ ውስብስብ ፊደላት ደግሞ እንዴት እንደተዘጋጁ እንዲሁ በ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ይህ ፊደልም ከሌሎቹ ጋር ተመሳሳይ ነው። የመጀመሪያው ፊደል ቅጽል የሌለው በራሱ የመጀመሪያ ፊደል ይሄ ነው። ሁለተኛው ላይ አግድም ወይም ሆሪዞንታል መስመር፣ ሶስተኛው ላይ ይሄው እግሩ ላይ ሸፈፍ ያለ ወይም ጫማ። አራተኛ ፊደል በአብዛኛውን ጊዜ በቀኝ በኩል ነው፣ በግራ በኩል እግራቸው ያጥራል እንዳልኋቸው ይሄው እግሩ በግራ በኩል ያጠረ ነው። አምስተኛ ፊደሎቹ ሁሌም ቀለበት አላቸው ብያችኋለሁ። ይኸው ቬ ቀለበት። ስድስተኛ ፊደሎች የራሳችሁን ቴክኒክ ተጠቀሙ እንዳልኋችሁ ይኸው ቭ ይህን ይመስላል። ስለዚህ እየጻፋችሁ እያንዳንዱ ተለማመዱ። ሰባተኛ ፊደሎች በቀኝ በኩል እግራቸው ያጥራል እንዳልኋቸው አብዛኛውን ጊዜ ግን ኤክሴፕሽናሎቹም የተጨመሩበት ስለሆነ ቮ። ስለዚህ እናንተ የምታደርጉት አንደኛ ፊደል እንዲሁ ቅርጹን ትይዛላችሁ። ሁለተኛ ፊደል ሆሪዞንታል ወይም አግድም መስመር እንዳለው፣ ሶስተኛ ፊደል ጫማ፣ አራተኛ ፊደል እና 6፣ 7 እየጻፋችሁ መለማመድ። አምስተኛ ፊደሎቹን ደግሞ ቀለበት እንዳላቸው ኤክስፔክት ማድረግ ወይም ማሰብ እና በቀላሉ የአማርኛ ፊደላትን መያዝ እና የአማርኛ ቋንቋ ብቁ መሆን ይቻላል። ስለዚህ አሁን ወደ ውስብስብ ፊደላት ይዣችሁ ልሂድ። ከውስብስብ ፊደላት ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሷ ይኸው የምታዩት ነው። እነዚህ ውስብስብ ፊደላት ወይም ውስብስብ ወይም ዲቃላ ሆሄያት ይባላሉ፣ ወይም ውስብስብ ሆሄያት ይባላሉ። ዲቃላ ወይም ውስብስብ የተባሉበት ምክንያት ሁለት ድምጾች በአንድ ላይ ተጣምረው ከአናባቢዎች በተጨማሪ ሌላ ሁለት ተነባቢዎቹን በአንድ ላይ አጣምሮ መያዙ ነው። ሁለት ተነባቢዎች ለምሳሌ ሁ እና ዋ ኋ፣ ሉ እና ዋ ሏ፣ ሁ እና ዋ ኋ፣ ሙ እና ዋ ሟ፣ ሱ እና ዋ ሷ፣ ሩ እና ዋ ሯ፣ ሱ እና ዋ ሷ። እነዚሁም እንደዚሁ በእንግሊዝኛ ሲጻፉ ኤች ዩ ኤ ኋ፣ ኤል ዩ ኤ ሏ፣ ኤች ዩ ኤ ኋ፣ ኤም ዩ ኤ ሟ፣ ኤስ ዩ ኤ ሷ፣ አር ዩ ኤ ሯ፣ ኤስ ዩ ኤ ሷ ተብለው ይነበባሉ። ቀጣዩ ውስብስብ ወይም ዲቃላ ሆሄያት ተብሎ የሚጠራው እንደነገርኳችሁ ሁለት ተነባቢዎቹን በአንድ ላይ የያዙ ናቸው። እያንዳንዱ ዲቃላ ወይም ውስብስብ ሆሄያት ሿ፣ ቋ፣ ቧ፣ ቧ፣ ቷ፣ ቿ፣ ኗ ይህን የመሰለ የእያንዳንዳቸው ቅርጽ አላቸው። እንደዚሁም ደግሞ የያዟቸው ሁለት ተነባቢ ድምጾች ሹና ዋ ሿ፣ ቁና ዋ ቋ፣ ቡና ዋ ቧ፣ ቡና ዋ ቧ፣ ቱና ዋ ቷ፣ ቹና ዋ ቿ፣
ኑና ዋ ኗ። እንዲሁም ደግሞ በእንግሊዘኛ እነዚሁንም መጻፍ ይቻላል። SHUA ሿ፣ KUA ቋ፣ BUA ቧ፣ VUA ቧ፣ TUA ቷ፣ CHUA ቿ፣ NUA ኗ። ቀጣዩ ውስብስብ ፊደል ኟ፣ ኳ፣ ኋ፣ ዟ፣ ዧ፣ ዷ፣ ጇ። እነዚህንም እዩዋቸው እያንዳንዳቸውን ቅርጻቸው። ኙና ዋ ኟ፣ ኩና ዋ ኳ፣ ሁና ዋ ኋ፣ ዙና ዋ ዟ፣ ዡና ዋ ዧ፣ ዱና ዋ ዷ፣ ጁና ዋ ጇ ይዞናል። GNUA ኟ፣ KUA ኳ፣ HUA ኋ፣ ZUA ዟ፣ ZHUA ዧ፣ DUA ዷ፣ GUA ጇ ተብሎ ይነበባል። በዛሬው ዝግጅታችን የመጨረሻ እዚህ ላይ ይሆናል። እነዚህ ናቸው ቀጣዮቹ ውስብስብ ፊደሎች ማለት ነው። ጓ፣ ጧ፣ ጯ፣ ጧ፣ ጿ፣ ፏ፣ ፖ። ጉና ዋ ጓ፣ ጡና ዋ ጧ፣ ጩና ዋ ጯ፣ ፑና ዋ ጶ፣ ጡና ዋ ጧ፣ ፉና ዋ ፏ፣ ፑና ዋ ፖ ተብለው ይነበባሉ። GUA ጓ፣ TUA ጧ፣ CHUA ጯ፣ PUA ጳ፣ TSUA ጿ፣ FUA ፏ፣ PUA ፖ ይሆናል። በዛሬው ዝግጅታችን ከዚህ ላይ እናበቃለን። ውዳጆች ከተመቻችሁና ተጠቅመንበታል ብላችሁ ካሰባችሁ ሳብስክራይብ እያደረጋችሁ ዩቲዩባችን አበረታቱ። በቀጣይ ዝግጅት እስከምንገናኝ ሰላም ሁኑ ቤተሰብ፣ እንወዳችኋለን።